ላይ እንዲሆኑ አንድ ነገር እንዲይዙ ደስ ይለናል። ግን በየቀኑ እያሳዩን ያሉት ዛሬ ሳይሆን ትክክለኛ ነገር ነው እንዴ? የሚያስደስት ነገር ነው እንዴ? ያሳዩ ልንገራችሁ ብዬ ነው እኮ ሀይሚ ስትወጣ እኮ ስልኩን ብሩኬ አልጋ ላይ ትታው ነው የወጣችሁ። ላስታውሳችሁ ብዬ ነው። አይ ስራ እኮ ሊሆን ይችላል። እኔ አሁን ያንጥላን ሄደች። አሁን ከነገሩ ከጭብጡ ላይ ነው ያለ ነው ወይንስ አይመለከተንም? የቱ ጋር ነው ያለ ነው? እኔ ስላልገባኝ ነው። እኔ እያስተላለፉልን ካለው መልእክትና እኛን ከጾም ከጸሎት ከበጎ ነገር መስራት ከበጎ ነገር ማሰብ መንገዳችንን እያሳቱን እንዳለ ለእናቶቻቸው እንደሚያስቡት ለእህቶቻቸው እዛ ለተወለዱት እንደሚያስቡት ለእኛ ፋሚሊ ብለው ላሉን ግን ቀን በቀን የሚሰጡን አጀንዳ ጭንቅላት የሚያዞር ነው። ስለዚህ ከዚህ አንጻር ነው እኛ ነገሮችን መርምረን በሚዛን አይተን ማስኬድ ያለብን እንጂ ዝም ብለን የሆነ አካል የሆነ እንትን ካልን ትናንት ለዛሬ መሰረት ነው። ትናንትና ለዛሬ መሰረት ነው ከሆነ የትናንትናውን ቋጭተን ነው የዛሬውን መቀጠል ያለብን። ትናንት የጀመርነውን አልቋጨንም። ዛሬ ወዴት ነው የምንገባው? እኔ እውነቴን ነው። ከእናንተ ጋር እንትን ካለን እውነቱን ይዘን በትክክለኛው መንገድ መሄድ አለብን። ያዝነው ይዘናል። የነብርን ጭራ ይዙም ከያዙ አይለቁም ነው። ከለቀቁ ዞሮ ስለሚበላ ስለዚህ ይዘናል። በየቦታው ብዙ ነገር እንትን እያሉ ነው። ዩቱብ ላይ እያወጡን ነው። ምንም ችግር የለውም። ስለ እውነት ከስድብ የነጻ ከእርግማን የጸዳ ነገር ነው እያስተላለፍን ያለ ነው። ከተማሩበት ከወሰዱት ነገር የተሻለ ለማድረግ ይጠቀሙበታል። ካልተጠቀሙበት ደግሞ እንደዚህ በቀን ደግሞ እንደዚህ እንዲህ የሚያስጠላ ነገር እየሰሩ ይመጣሉ እና ትናንት ጀምረናል። እኔ ያው ሪፖርት የሚለውን ባልስማማም ሰው ይነሳ ሪፖርት ግን የራሴን ሀሳብ ነው ማስቀምጠው። አታግዱኝ። ምንድነው አንሱ ይነሳ ወይ እንዲህ ነው የሚለው ነገር የምትሉ ሰዎች እኔ ሀይሚን አሁን ከብሩክ ሌላ እያናደድ ያለው እኮ ፍፄና ፍፄ ብቻ ናቸው። ነግረውን አያዳምጣትም እኮ ብሩክ አይታችሁ እንደሆነ አብረን እንሁን የሚለውን ብቻ ከማስተላለፍ እና ልክ ሌሎች እኛ ኦዲየንሶቹ በለው ነው እንጂ የሚፈልገው ትክክለኛ አንድ ጊዜ ካፌ አንዴ ዝም በይ። ቆይ እኔ አስተያየት ልሰጥ አይደለም የገባሁት። ዝም በይ አንዴ። ፍሬን ማውራት ፈልጌ ነው። ፍሬ ይኸውልሽ፣ የአንቺ ቦይስ ተሰማው ማለት ይኸውልሽ። ፍሬ እንዴት ነሽ? በመጀመሪያ ሰላም ነሽ ወይ? የት ነው የብሩኬም ይቀጥላል ብለሽ ያልሽው? አንሰብስክራይብ ይደረጋል 0 ይገባል ብለሻል። የአንቺ ቮይስ ነው እየተሰማ ያለው። እንደዚህ ብላችሁ የልጅቷንም ሰብስክራይብ እንዲነሳ አታደርጉ። አሁን እናንተ ያላችሁ ቮይሱን አምጭልኝ አለ በመረጃ ትበሉ። ሲጀመር በቃ እሷ በኩላችሁ ምንም ነገር አትናገሩ። በቃ ልጅቷ እንድትጠላ እኛ አንድ ላይ እንዲሆኑ እንፈልጋለን። ከራሷ ላይ ውረድ። ሰማሽ? የአንቺ ብቻ ነው ሰብስክራይብ አንሱ የሰማሁት። እንኳን አልኩኝ ጀዝባ እኔ ነኝ ያልኩት። ሲጀመር አቦኔ ጀዝባ አይደለም አታውቂኝም። እኔ ተረጋጉ። ፍሬዬ አድርጊ ልንገርሽ። ሰላምዬ ተናዳ ስለነበር ትናንትና የኛው እንትን ካሬት ለምን ሁኔታው ያናዳል። ባይዘወይ ለምሳሌ ጓደኛና ህይወት ሲል የነበረው ፊፍዬ ሁሉም ሲል የነበረው ለጋጋሚ መፈራት መስራት ነው። እኔ ክርድሽ ምን አይነት ናት እች ደግሞ በቅዱስ ገብርኤል የፈለጉበት የተባለ ነው አይደል? ጫና የበዛበት እንደ እውነቱ ከሆነ ጓደኛ በህይወት ላይ አንድ እርምጃ መራመድ አይፈልግም፣ አይችልም ባለቤት ካልፈቀዳቸው። ስለዚህ ባለቤት ፈቅዶለት ነው የሆነ ነገር ሊያደርግ የሚችለው እንጂ ነው ማለት ይችላል። አንድ እርምጃ መራመድ አይችልም እሱ ካልፈለገ። ምናልባት እኛ 50-50 እኔ አሁን ለምሳሌ ሀፍ ነኝ። ድራማም ሊሆን ይችላል ሬልም ሊሆን ይችላል። ግን በህይወታችን ላይ አይደለም ጓደኛ እናትና አባት ራሱ አንድ እርምጃ መራመድ አይችልም። እሱ ባይፈልግ ኑሮ ቁጭ ብሎ ምግብ አይበላም። እሱ ባይፈልግ ኑሮ ይች ልጅ አትመጣም ቤት። ጓደኛ ስለ ህይወት አይመለከተውም። ስለዚህ አንድ እንዲሆኑ ስለምንፈልግ ብቻ ነው ፍፄ ከመሀል ውጣ እየተባለ የተቀጠቀጠው እንጂ አንድ ባይሆኑ ሙሉ ጥፋተኛው ባለቤቱ።
ጥፋት ለምን እሱ ህፃን አይደለም እኮ የጎተተለት ሁሉ ቃና እንዴ እሱ እያመጣ ለራሱ አይዝም እንዴ ከፈለገ እንዴ እሱ ለራሱ ሲንግሉ ነው የሚያረግ ሰው እኮ አይደለም። ይሄ ህይወት ነው አይደል? እሱ ባይፈልግ ኑሮ ጓደኛ አንድ እርምጃ አይራመድም። የቤት ቁልፍ ሰጥቶ እንዳዘጋጅለት ያች ስትሄድ ያች እንድትመጣ አድርጎ ነው። ግን እኛ አንድ እንዲሆኑ ስለሚፈልግ ከመሀል ያለው ሰው ይውጣ ተብሎ ተቀጠቀጠ። ሰብስክራይብ ተነሳበት። ለምን አንድ እንዲሆኑ ልወጣ ስለሆነ እዚህ ላይ ጨምረሽ እንድትናገር የሚፈልገው እውነቱን አትሸፋ። ፍጹም አሁንም እንዲለያዩ ነው የሚፈልገው። ይህን ነገር በደንብ አውሪበት እሺ። ተናግሯል ሲገባ መግቢያ ላይ እሱ ከመጀመሪያ ጀምሮ እኮ እንትን እኮ ለዛ ነው። ግን ደግሞ እሱ ባይፈልግ አንድ ጊዜ ባለቤቱ ባይፈልግ ሁሉንም ከህይወቱ ማስወጣት ይችላል። ሀይሚን ከፈለገ ምንድነው እሱ እቃና ማለት አይደለም እኮ አታወርጅም እንዴ? ምንድነው ሰላም አስወጣሽኛ ናን ሰላምን ፍጽ የሚባል ጥላት አይደለም። ማን የተሳደበ አንቺ ልንገርሽ ከምትረብሲ ሰላም ቲጃ አንድ ጊዜ ምንድነው ወይ በትራናውራ ፍጽ አይደለም ጓደኛ እኔ እምወዳት እናቴ አባቴ። ኧረ በስመ አብ ምን አይነት የነገረኛ ምንድን ነው? ፍርዬ ከማን ላይ አንሱ ያለው ማን ነው? እኔ ምን አቀል አንዳንድ ጊዜ በፍጹም ላይ ሁላችንም ነው ያልነው። ሁላችንም ነው ያልነው። ማን ሁሌ እኔ ብያለሁ። አንደኛዋ እኔ ነኝ። አላስመስልላትም። ምንድን ነው ማድረግ ያለባትን ነገር በፍጹም ላይ ይነሳ፣ ሰብስክራይብ ይነሳ። ሌላ ከብሩኬ ላይ ማን ያለው? ማንም አላለም። ከብሩክ ላይ ማንም አላለም። ትናንትና ፍሬ ቲጂ ትናንትና ፍሬ ተናዳ የሆነ ሪከርድ የያዙባት የዚህኛውን አንሱ እሱ መንቢ ካለ ይቀጥላል የሚል አይነት ወሬ ስላወራች እሱን እያቀናበሩ ነው። ምን አልኩ መሰለሽ? ሶስተኛ ወገን ገባ። ዋነኛው ጥፋት ባለቤት መሰለሽ ሙዬ የእሱን ይቀጥላል። የፍፄ ገብቶሻል። የፍፄን ጀምረናል። እሱም ማይስተካከል ከሆነ የእሱንም እንቀጥላለን ያልኩት አዎ ብያለሁ። እኔ ሪከርድ ስላረጉ ምንም ስላረጉ ምንም የሚመጣ ነገር የለም። እኛን እያስተማሩ ያለው ዝሙት ነው። ምን ይምጣ ብላችሁ ነው? ትናንትና እንትን አይታችሁ ፍሬንድ ያለች አዎ ብያለሁ። ማንም ሰው ሲናደድ ይላል። አዎ ይቅርታ ደግሞ እንድል ከፈታ አልልም። ማንም ሰው ሲናደድ እኮ የሚለው ነው። አለቀ። ማንም ይናደዳል ይላል። ይሄ በቃ በሲክስ እለፉት። በቃ ይሄ የሚያቀናብሩ አሚና አለችኝ። አብራ አሚና ነበረች ከኔ ጋራ ያልኩት ለምን ታውቂያለሽ? ትጅዬ ጨረቃ ፋሚሊ የሰማሽን ከሆነ እሱም የማይስተካከል ከሆነ ገብቶሻል። የእሱንም እናነሳለን። በቃ መስተካከል አለባቸው። የዛ ራሳቸው ሲመለሱ መልሰን እናያቸዋለን ብያለሁ። አዎ ብያለሁ። ጠጥቻ አይደለም ሰክሬ አይደለም ስሜታዊ ስለሚያደርግ ብያለሁ። ምንድን ነው ሌላ ምን ይምጣ? ቆይ አሁን ምን ይምጣ ብላ ነው ገብታ መጀመሪያ ፍርዬ ለምን እነዛሽ ከምን ተነስተሽ ነው አይባልም። እኔ እኮ ብሩኬና ሀይሚ እንዳይለያዩ የምፈልገው አንደኛ ሴት ነኝ። በጣም ነው ከውስጤ ነው የምወዳቸው። ስለ እውነት ነው የምልሽ። ተረድቼሻለሁ። ግን ልንገርሽ እሱ አሁን ግን ለምንድን ነው እነሱ ብቻ ወዳጅ ሆነው መተዋናትሽ ነው የሚወጡት? እኔ 3 ወር ሙሉ እኮ ልጄን እያስተኛው ገብቼ ምንጫጫው እኮ ተከፍሎኛ አይደለም ማኪያ ስለምወዳቸው እንዳይለያዩ ስለምፈልግ ነው። ለምን እንደዛ እንዳለች ታውቂያለሽ? ፍርዬ ያንቺን ስለተበሳጨውበት ለምን ይሄን ስራ ያመጣው እሱ ስለሆነ ያድርግ አይደለም አላለንም። ቤቴን ልጄ ትሙት አላለንም። እኔ እንዲስተካከል ነው። ይኸው አሉ ከኔ ጋር ትላንትና የነበሩት ልጆች አሉ ኮሜንት ላይ እንዲለያዩ ስለማልፈልግ እሱ ነው ይሄን ስራ ያመጣው አይደል? እንዲህ ሀናን ለዛ ነው እኔ እሱም ይደነግጣል እሱም እምቢ ካለ የእሱንም እናነሳለን ብያለሁ። በቃ እኔ ነኝ እኮ አንድ ሴት ነኝ ያልኩት። ሰላም እንደዛ ያለችው ማለት ነው። ከውዴቷ በጣም እንትን ስለምትልና ስለምሰማቸው ነው። እነዛ ሪፖርት እያደረጉባት ነው። ይህን ብላለች፣ የብሩኬ ይነሳል ብላለች ብለዋል የሀይሚ እህቶች እና እኛም ሪፖርት እናደርግባት እያሉ እያደረጉባት በሀይሚ ላይ ስለሆነ ነው እየተናገረችው እንጂ ሰላም በጣም አያሉዬ እኔ ነኝ እኮ ተናድጄ ያልኩት እማዬ እኔ ነኝ እኮ ተናድጄ ያልኩት እኮ ሌላ እኮ ሄዋንትና ፋሚና እኮ አብራኛለች እኔ እንደማመጥ ፊፊ ቆይ አንዴ ላስረዳችሁ። ይሄን ስራ ያመጣው ማን ነው? ብሩኬ አይደል ያመጣው ይሄን ስራ? እንደ እውነት እናውራ ከተባለ አንሸፋፈን። ያመጣው ብሩኬ አይደለ? ስራው ነው። ምን አልኩኝ እኔ ፍፄ? አዎ ቆይ ዝም ቆይ ፊፊ ቆይ አይደለም ያልኩበትን በቃ ቆይ አይደለም
ቆይ ማነሽ ፋፊ መራመድ ይችላል። የጨረቃ ፋሚሊ አንቺ ላስረዳሽ። እኔ ይኸውልሽ ልጅቷ አላቃትም አታውቀኝም። እድሜ ለሃይማኖት ታደሰ አወጣኝ አደባባይ ላይ ቀረት የእሷ ፍቅርና የቡሩኬ ፍቅር ነው። የቡሩኬን ጠልቼ እንዳይመስላችሁ። እኔ ይሄን ምላችሁ ፈርቻ አይደለም፣ ስለ እውነት ነው። ቢለያዩ በቀደም እንኳን ሀናን ቤት የውሸት ባል ምናምን እንኳን ሲሉ እንዴት እንዳመመኝ እኔ የማውቀው ከፍላኝ ወይ ደግሞ በአካል አውቀኝ አይደለም ሀይሚ ገባሽ። ሁለቱ ግን እንዲለያዩ አልፈልግም። ስትናደጅ